የኢትዮጵያ ታምርት ንቅናቄ የገቢ ምርቶችን በሀገር ውስጥ ምርት ለመተካት በሚደረገው ጥረት የራሳችንን አስተዋጽኦ እንድናበረክት አድርጎናል ሲሉ አምራቾች ተናገሩ። አምራቾቹ በኢትዮጵያ ታምርት 2023 ኤክስፖ በመሳተፋቸው ምርታቸውን ለማስተዋወቅና ትስስር ለመፍጠር ጠቅሞናልም ብለዋል። ድልነሳ መንግስቴ የኢንዱስትሪ ሚኒስቴር የ2023 የኢትዮጵያ ታምርት ኤክስፖ አዘጋጅቶ ለአምራቾችና ለጎብኚዎች ክፍት አድርጎ ቆይቷል። በኤክስፖ ከአነስተኛና መካከለኛ ኢንተርፕራይዞች እስከ ትላልቅ ኩባንያዎች ድረስ ያሉ አምራቾች ተሳትፈውበታል። ከተጀመረ ለአንድ ዓመት ገደማ የዘለቀው የኢትዮጵያ ታምርት ንቅናቄ አምራቾች ከማምረት ባለፈ የሚያነሷቸውን የማስተዋወቅና የገበያ ትስስር ችግር ለመፍታት ያግዛል የሚል ተስፋ የተጣለበት ነው። ኤክስፖ ለአምራቹ መልካም አጋጣሚን የፈጠረ ነው የሚሉት አንጋፋዎቹ የባህር ዳርና አርባ ምንጭ ጨርቃጨርቅ ፋብሪካዎች ሀሳባቸውን አሚኮ ሰጥተዋል። ጨርቃጨርቅ ኢንዱስትሪ ውስጥ እንዳለ አንድ አምራች የኢትዮጵያ የጸጥታ ተቋማት የደንብ ልብስን ከመከላከያ ሚኒስቴር ጀምሮ አብዛኞቹን በማቅረብ በአንድ ዓመት ውስጥ ይሄ ነገር አገር ውስጥ ተመርቶ እንደሚቀርብ ማሳያ የሆነ ነገር ነው። የዚህ ፕሮግራም መዘጋጀት ኢትዮጵያ ታምርት እንደመሆኑ መጠን ያው እኛ ስናመርት ነው የቆየ ነው። ቢያንስ ከ60 ዓመት በላይ ያመረተ ፋብሪካ ነው። ብዙ ድርጅቶች ባህር ዳር ጨርቃጨርቅ አዲስ ባይሆንባቸውም ግን አሁንም እዚሁ ላይ ነን። እዚህ እየሰራን ነው። ከዚህ ያሻሻልን ነው። የማምረት አቅማችን ጨምሯል። የምናመርታቸው ምርቶች ቫራይቲያቸው ጨምሯል ብለን ለማስተዋወቅ ጥሩ አጋጣሚ ነበር። የኢንዱስትሪና የግብርና ማምረቻ መሳሪያዎች የሚያመርቱት ዋላ ካፒታል እቃዎችና አሚዮ ኢንጂነሪንግ የተሰኙ አምራቾችም ኤክስፖ ሰፊ ገበያን የሚፈጥር ሆነው አግኝተነዋል ባይ ናቸው። የኛ ደንበኞች እዚህ ውስጥ ገብተዋል። በተለያየ መንገድ የኛን ተቋም ፕሮሞት እያደረጉ ነው ያሉት ማለት ነው። ከዛ ውጪ አቅራቢዎች አሉን። እኛ ማሽን የሚያቀርቡ ማሽን የሚያመርቱ አቅራቢዎችን በአግባቡ እያገኘን ነው፣ እየተጠቀምንበት ነው። በተሻለ ሁኔታ ፕሮዳክቶችንን እንድናስተዋውቅ እንድናመርትም የተሻሉ ቴክኖሎጂዎችን ከዚህም በበለጠ መስራት እንድንችል አቅም የፈጠረልን ሁኔታ አለ ማለት ነው። ንቅናቄው ዘግተው ሊሄዱ የነበሩ ኢንዱስትሪዎች እንዲቀጥሉ ከ20 እስከ 25 ሺህ ሰራተኞች እንዳይበተኑ ከማድረጉም በላይ የገቢ ምርትን በአገር ውስጥ ለመተካት በሚደረገው ጥረት የበኩላችንን እንድናበረክት አድርጎናል ብለዋል ጨርቃጨርቅ ፋብሪካዎቹ። ባህር ዳር ቴክስታይል እንግዲህ ያው ብዙ የሚያውቀን በአንሶላ ነው ብዙ ሰው። እኛ ግን ሌሎችንም አልፈን ከዛ በለጥ እናመርታለን። ኳሊቲ ያላቸው ምርቶች እያመረት ከውጭ የሚመጣውን እየተካን ነው የሚገኝ። እኛ እንደ አርባ ምንጭ እዚህ በጸጥታ ተቋማት ያዝነውን ብናይ መንግስት ለዚህ ለጸጥታ ተቋማት ልብስ ከውጭ በሚገዛበት ጊዜ ያውጣ የነበረውን ከረንሲ ማስቀረች ከ60 ሚሊዮን ዶላር በላይ እንዲቀር ተደርጓል። በዚች በአንድ ፕሮጀክት ማለት ነውና ይሄ ትልቅ ለመንግስት ትልቅ ስኬት ነው። እንደ ተቋምም እኛ ደግሞ ትልቅ ስኬት ነው የምናይበት። ይህንን ሀሳብ የኢንዱስትሪና የግብርና ማምረቻ መሳሪያ አምራቾቹም ይጋሩታል። ማሽኖችን ነው እያቀረብን በረጅም ጊዜ ክፍያ ደንበኞቻችን ወይም ደግሞ ኢንተርፕራይዞች ልንላቸው እንችላለን ኢንተርፕራይዞች እንዲከፍሉ እና ውጤታማ እንዲሆኑ እያደረግን ያለ ነው። 25% አካባቢ አሁን ባለው ሁኔታ ከሀገር ውስጥ ነው እየገዛን ያለ ነው። ስለዚህ ይሄ ደግሞ ቀላል ጥቅም አይደለም። ያው ከውጭ የሚገባው ይታወቃል። ታክስ ቀረጥ ተከፍሎበት ነው። ከውጭ የሚያስገባውን እየቀነስን ነው። 11 ሚሊዮን የሚያስወጣው በ7 ሚሊዮን፣ 8 ሚሊዮን፣ 6 ሚሊዮን ድረስ እንደ ዌቱ ወይ እንደ ክብደቱ መጠን ወርክሾፓችን ላይ እየተመረተ ያለበት ሁኔታ አለ። ከውጭ የሚመጡትን ሁላ በማስቀረት የአግሮ ፕሮሰሲንግ ማሽኖችን፣ የእርሻ መሳሪያዎችን እዚሁ ሀገር ውስጥ እያመረትን ፕሮዳክቱን ኮፒ ፔስት እያደረግን እየሰራንበት ያለ ሁኔታ አለ። ያ ማለት ሃርድ ከረንሲን ሁሉ ጊዜ እንዳንጠብቅ አድርጎናል ማለት ነው።